ቤተሰብ ዛሬ ተናድጄ ነው የመጣሁት። የምሬን ነው። በጣም ተናድጃለሁ። ማይጠበቅ ነገር ዛሬ ቡዜና ዴቭ ከሰው በቃ ማለት ከሰው አልበላችሁ፣ ግን ብቻ የሆነ በቃ ማይጠበቅ ነገር ከነሱ ማይጠበቅ ነገር ትልቅ ምን ልበላችሁ ጥፋት ብቻ አይደለም፣ ይሄ ትልቅ ወንጀል ራሱ ብል ደስ ይለኛል። የህግ አካልና ነገር በሆን ማይደረግ ነገር ነው ያደረጉት። በጣም አናደውኛል። እንግዲህ ቪዲዮን አይታችሁ ምናምን ነገር ከሆነ ልጁን ካልወሰድን እናታችን ጋር ምናምን ነገር ካልወሰድን እያሉ ነው። ምን ማለት ነው ይሄ? ማለት ይሄ ስድብ አይደለም። ቤተሰብ ለእናት እንደዛ መባል ሄዶ እናት ምናምን ነገር ማለት ሩታን ማለት ነው ሄዶ ልጅሽ ምናምን ነገር አንቺ ማሳደግ ስላልቻልሽ እናታችን ጋር እኛ እንውሰድ ብለው የባል ቤተሰቦች ሲመጡ ማለት ከዚህ በላይ ስድብ አለ ብዬ አላስብም። እና በጣም ማይደረግ ነገር ነው ያደረጋቸው። እውነቴን ነው። በጣም ተናድጃለሁ ቤተሰብ። ለማንኛውም እስኪ ይህን ቪዲዮ እስከ መጨረሻ እየተከታተልን የኔን አስተያየት ነግራችኋለሁ። እናንተም የራሳችሁን አስተያየት ታስቀምጣላችሁ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች አለው። ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጥታ ወደ ቪዲዮ እንግባ። ቪዲዮን ደግሞ ሁላችሁም እየጀመራችሁ እስቲ ላይክ ያደረጋችሁ ጀምሩ። በዚህ ሀሳብ ማተስማሙ ሰዎች ብቻ እንዲሁም ላይክ ብታደርጉ ደስ ይለኛል። የምሬን ነው። በዚህ ሀሳብ አንስማማ የምትሉ ሰዎች ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። ምክንያቱም በዚህም አሁን ጥፋተኛ ሩታ ልትደረግ ነው። ብዙ ጊዜ ጥፋተኛ ሆና አይተናል፣ ተናግረናል፣ ብዙ ነገር ብለናል። ግን እዚህ ፖይንት ላይ ለእሷ መቆም ስላለብን ነው። በእርግጥ ግዴታ አይደለም። አሁን ሩታ ግዴታ አይደለም እንትን መስጠት ለአያቱ ምናምን ነገር መስጠት ለአያቶቹ ለልዑል አያቶች ልዑልን ማስረከብ ግዴታው አይደለም። ግን እስቲል ይህን ሀሳብ የሚደግፍ ሰው ራሱ መኖሩ ይገርመኛል። ብቻ ለማንኛውም እስቲ በዚህ ሀሳብ ማትስማሙ ሰዎች ላይክ ያደረጋችሁ ቪዲዮችንን እንጀምር። ልጁን ማሳደግ አልቻለም። ሁለቱም ሳይስማሙ ቀርተው ትግል ብቻ እየሆነ ስለሆነ ልጁን አምጡትና እኛው ራሳችን እናሳድገዋለን ስላሉን ይህንን ነገር ለሩታ ልንነግራት እና ደግሞ ከተስማማችልን በስነ ስርዓት በፍቅር የምትስማማልን ከሆነ እንዴት ነው የምትስማማው? እንዴት ነው ማለት ልጅሽን እንውሰድ እያላችሁ እንዴት ነው እንደተስማማ ምናምን ነገር ያሰባችሁት? እንዴ ብዙ ስንት ነገር ያየችበት ልጅ ነው ይሄ ልጅ ማለት እንዴ። ለሩታ እኮ ልዑል አንድ ለእናተ ልዑል እንደሆነው ብቻ በቃ የወንድማችሁ ልጅ እንደሆነው ብቻ አይደለም። ለሩታ ማለት ቁስሏ ነው፣ ድካሟ ነው፣ በቃ ጉልበቷ ነው፣ እንባዋ ነው፣ ብዙ ነገሯ ነው፣ ልጇ ነው። እንዴ ስንት ነገሯ ነው አሁን ልዑል ማለት። እንዴት አሰባችሁት? እውነት እናንተም አበዛችሁት። እውነቴን ነው፣ በጣም እያበዛችሁት ነው። እንዴ ማለት እዚህ ድረስ ትደርሳላችሁ፣ እዚህ ድረስ ትዳፈራላችሁ ብዬ አስቤ አላውቅም። እውነት ለመናገር እንዴ ስንት ነገር ያየችበትን ልጅ እንደ ቀልድ አይ በቃ ማሳደግ ስላልቻለሽ እኛ ጋር ይሁን ቤተሰቡ ጋር ይሁን እንዴ እኔ አላውቅም። እኔ እውነት ይሄ ነገር እኔ ብቻ አናዶኝ ከሆነ አላውቅም። በዚህ ደግሞ ነገር ማትናደዱ ሰዎች ካላችሁ እኔ አልወለድኩም እኮ ግን ቢያንስ ይገባኛል። እንደዚህ አይነት ነገር የወለዳችሁ ሰዎች ትረዳላችሁ ብዬ አስባለሁ። እና እስቲ የምሬን ነው የወለዳችሁ ሰዎች ምን ትላላችሁ በዚህ ጉዳይ? የእናንተን አስተያየት መስማት እፈልጋለሁ። ማለት እናንተ አሁን በሩታ ቦታ እናንተ ብትሆኑ እና ብትጠየቁ ልጃችሁ ማለት ነው ዝም ብላችሁ እሺ በቃ እኔ ማሳደግ አልቻልኩም ብላችሁ ትሰጣላችሁ? ማናችንም ማናደርገው ነገር ነው። ቡዜ እንኳን ብትሆኑ ማታደርገው ነገር ነው። እና በጣም ልክ ናችሁ ስትባሉ እያበዛችሁት ነው። እኛንን አዋቂ እኛንን አሳቢ ምናምን ነገር እያላችሁ ነው። በተአምር እኔ ማለስማማው ነገር ቢኖር አንድ ልጅ ወላጆች በህይወት እያሉ ከሁለት ከአንዳቸውም ተነጥሎ አለስማማም። ካልሆነ ግን ከእናቱ ተነጥሎ መኖር የሚለውን ነገር አለስማማም። አንድ ላይ ቢያሳድጉ ቆንጆ ነው፣ እናውቃለን። በቃ አባትና እናት ባለበት ቤት የሚያድግ ልጅ እና ከሁለት አንዱ የጎደለበት ቤት የሚያድግ ልጅ ልዩነት እንዳለው እናውቃለን። ግን በቃ ካልሆነ ቢያንስ እናቱ ጋር መሆን መቻል አለበት። ቢያንስ እናቱ ልትኖር ይጋል። ደግሞ ገና ለዚህ ልጅ ገና 1 ዓመት ላልሞላው ኧረ ብዙ የሚያስለፈልፍ ነገር አለ። አንተዛዘብ። እውነቴን ነው። የሚያስተዛዘብ ነገር አታደርጉ። ለእኔ ካልሆነ እኔ የተሰቃየሁትን ትሰቃያለህ እያለችው ነበረ ሩታም ማለት ነው። ስለዚህ ይሄ ልጅ ደግሞ እጣ ፈንታው የማይሆን ነገር ሆኖ የእነሱን ጭቅጭቅ ንትርክ እየሰማ ማደግ የለበትም። አንድ ልጅ ባልና ሚስት እንኳን ሲጣላ መስማት የለበትም ማየትም የለበትም ብዬ ማምን ሴት ነኝ። እናንተ አምናችሁ? እኔም እንደዛ አምናለሁ። ይገባኛል። እናንተ የምትሉት እያንዳንዱ ነገር ስላልገባን ወይ ደግሞ መሀይም ስለሆነን አይደለም የምንከራከራችሁ ወይም ደግሞ አስተያየት ምናምን ነገር እኔ በበኩሌ የምሰጠው ይገባኛል እያንዳንዱ ነገር። ግን እሺ አንድ ጥያቄ ልጠይቅ። ለምን ታዲያ የአብርሽ ቤተሰብ ጋር ተባለ? ለምን የሩታ ቤተሰብ ጋር አልሆነም? እቺን ነገር እስቲ መልሱልኝ። ይሄ ትንሽ ራስ ወዳድነት አይሆንም? ትንሽ ብቻ አይደለም በጣም ራስ ወዳድነት አይሆንም?
በዚህ ሰዓት እስቲ ማለት ነው ሩታ እያናደደች ነው፣ ጥፋት እያጠፋች እንደሆነ እናውቃለን። ግን ከሩታ አጠገብ እስቲ ማን አለ ከልጇ ሌላ ማለት ምን አለ የምትለው ነገር አለ? እስቲ እቺን ነገር መልሱልኝ። ኤፍሬምን እንዳትሉ መቼስ ኤፍሬምን አዝለው ታቀፈው ነገር አትኖርም። ለአብርሽ እዛች ጋር ሌላ ሚስት እያመቻቻችሁ ነበር አይደል? በቃ ማለት ሄርሜላ ምናምን ነገር ያለውን ኬዝ ታውቃላችሁ። ስለሱም ጉዳይ በነገራችን ላይ ወደ መጨረሻ አካባቢ አወራለሁ። ዛሬ እንግዲህ የተፈጠረውን ነገር አይታችኋል ብዬ አስባለሁ። ቪዲዮ እንዳላበዛባችሁ ብዬ ነው እሱን ቪዲዮ ማልሰራበት። ግን እንግዲህ ቡዜ እንዳልኩት ለአብርሽ ሄርሜላን እየለመነች ምናምን ነገር ነበር እና ስለሱ እደርስበታለሁ። ግን እዚች ጋር ወደ ነጥቤ ልመለስና ለሩታ በዚህ ሰዓት ማን አለ ብላችሁ ነው? አብርሽ እንግዲህ በቃላ ሴት ስለማያጣ በቃላ እዛም እዚህ ምናምን ነገር ብሎ ራሱ የሚወሽቅበት ነገር ያገኛል። ሩታ ምን አላት ብላችሁ ነው እናንተ በዚህ ልክ የጨከናችሁባት? እኔ ይሄ ግፍ ነው፣ እውነት ይሄ ግፍ ነው። እኔ ጭካኔም ነው፣ ግፍ ነው። በቃ ስህተት እየሰራች እንደሆነ እናውቃለን። ለልጁ ይሄ ተገቢ ምናምን ነገር አለመሆኑ እናውቃለን። ግን በጊዜ ሂደት የሚስተካከል ነገር ነው። ይሄ እንደዚህ የሆኑ ዘላለማቸውን አይኖሩም አይደል እንዲህ እየተለማመጠች 10 ምናምን ዓመት አትኖርም። ይቅርና 10 ምናምን ዓመት የሆነ ከ2 ከ3 ሳምንት በኋላ እቺ አጀንዳ ቶታሊ ትረሳለች። ቡሱ ምን አለበሉ እና ይሄ እውነት በጣም ራስ ወዳድነት ነው፣ ግፍም ጭምር ነው። የመሬ ነው። የምትሰሙኝ ከሆነ ይህን ተንኮል አቁሙ። ቡዜም ዴቭም እኔ ለዚህ አነጋገር ይቅርታ፣ ግን በጣም ስላናደደኝ ነው። ሰላሙ ጤንነቱ ተጠብቆ የት ነው የሚያድገው የሚለው ቦታ ላይ እንዲሆን ወስነናል። ስለዚህ ማዘር ሀያቱ ማሳደግ ትፈልጋለች እና እሷን ልናናግራት ነው፣ ሩታን ልናናግራት ነው የመጣ ነው ማለት ነው። በዚህ ጉዳይ እኔ ልንገራችሁ፣ የፈለገ ነገር ቢሆን ይሄ ማንም ማይክደው ማንም በቃ ያለ ሊቀይረው ማይችለው እውነት ምን መሰላችሁ? የፈለገ ነገር ቢሆን ከእናቱ በላይ ለልዑል የሚያስብለት የለም። በቃ እናንተ ያሰባችሁት ገብቶኛል። አሁን የአያት ነገር ምናምን አሞላቆ ማሳደግ እኔ እንዲሁም ማለት ነው አያት እጅ ላይ ያደጉ ሰዎች ናቸው እንዲሁም ማለት መስመር የመሳት ቻንስ ያላቸው እውነት ለመናገር ምክንያቱም አያት በጣም ስለሚሳሳ በጣም በቃላ እንትን ስለሚል የልጅ ልጁና ነገር በሚል በቃላ እንደ ልጁና ነገር ስለማይቆጣ በቃ ሙልቀቀቀቀና ነገር ስለሚያደርጉ እንዲሁም አያት እጅ ነው የመበላሸት ቻንስ ያለ። ይበላሻል እያልኩ አይደለም፣ ወይም ደግሞ አያት እጅ ላይ ያደጋችሁ ሰዎችም ነገር ለመናገር አይደለም፣ እንደዛ እንዳትወስዱብኝ። ግን የአያት ነገር አስባችሁ እንደሆነ ይገባኛል። በቃ ትንሽ ቢያንስ ይረጋጋል ከማንም ጋር ግጭት ነገር ስለማያይ ማለት ነው። ግን አላቅም እኔ የፈለገ ነገር ቢሆን ከእናቱ የዘለለ ከእናቱ የበለጠ እናስበለታለን ልትሉ አትችሉም። በቃ ማትቀይሩት እውነት ነው። ይሄ ተፈጥሮ ነው። ምን ታደርጋላችሁ? ከተፈጥሮ ጋር ትጣላላችሁ? እሺ ተጣሉ። ግን በእውነት እንዲህ አይደረግም። በቃ ወደ ቁም ነገሩ ስመለስ እንዲህ አይደረግም። እንደዚህ በቃ አለ አግባብ አይደለም፣ አግባብነቱ አይደለም። እኔ እንዴት እንዳሰባችሁ ተራሱ ገርሞኛል። የምር እንዴት አምራችሁ እሺ ብሎ ይሄን ነገር ለማውራት እንደደፈራችሁ ራሱ ገርሞኛል። እንዴት ፈቀደ ጭንቅላታችሁ በዚህ ልክ? አሁን ደፍሮ ሄዶ ሩታን አምጪ ልጅሽን ለማለት እንዲህ ቃል በቃል እኮ ያሉትን ነገር ልንገራችሁ። አትችይም፣ ልጅሽን ማሳደግ ልጅ ማሳደግ አትችይም እንዴ! እንደዚህ አይባልም። ኢቨን ሰው ባይችል እንኳን እንደዚህ አይባልም። ለወደፊቱ ሞራል እንዳያጣ ነው ምን ማለት ሰው ወርቆ ተሰብሮ እንዲቀር ነው አይባልም። እንደዚህ በቃ ሩታ የምታጠፈው ጥፋት አለ እናውቃለን። ግን በዚህ ልክ ደግሞ ይሄ ይሰብራታል እንጂ የሚጠግናት ነገር አይደለም እያደረጋችሁ ያላችሁ። ልጇን ወስዳችሁባት እሺ ብትልና በቃ አለ እንዲሁም ተሞኝታ ልጇን በታምር አትሰጥም። ግን ብትሰጣችሁ ተሰብራ ብትቀር እንጂ ይቺ ልጅ ሰው ምትሆን ይመስላችኋል? ሰው አትሆንም እኮ በቃ ከልጇ ተለይታ ሰው አትሆንም። ይችል ስንት ነገር ያየችበት ልጅ አይደለም። ምንም ባታይበት እንኳን ቢያንስ ምጣን የወለደችው በቃ ቡዜ ምናልባት ምጥን ከረሳሽ ቢያንስ ምጣ ነው የወለደችው። እንዴ እኔ አይደረግም እንደዚህ በተአምር አለስማማም። ቤተሰብ እኔ እውነት ገርሞኛል ድፍረታችሁ። እኔ ሩታ ማለት ነው በልጇ መታችሁባት ልትበላችሁ ላኮ ትችላለች። እንዲህ አይነ አውጥታ ጥርሷን አውጥታ ልትበላችሁ ትችላላችሁ። አይመጣም በልጅ አይመጣም። ለዚ አንድ ልጅ ባለ ለስም አንድ ባለ ልጅ እንዴ በልጅነት በተወለደ ልጅ እንዴ ይገባኛል። ለክፋት አይደለም እናንተም እንደዚህ እያደረጋችሁ ያላችሁት። ግን ይሄ አለማወቅ ከተጠያቂነት አይደለም። በቃ ባለማወቅ የምታደርጉት ነገር ስህተት ከመሆን አይቀየርም። በቃ እናንተ ስላላወቃችሁና እናንተ ልብ ላይ ምናልባት እንዲሁም ጥሩም ይሁን እንበል፣ ጥሩም አይመስለኝም የእናንተ ኢንቴንሽናችሁ፣ ግን ጥሩም ይሁን ቢባል ራሱ በቃ ስህተት ነው። በቃ አይደረገም እንደዚህ ሩታ ግምት ልታደርጋችሁ ትችላለች ሩታ። ግን እስቲ አሁን ቡዜን ደግሞ አንድ ጥያቄ ልጠይቅሽ እስቲ። እቺን ነገር እስቲ ትመልስ። እኔ አሁን ስለጠየቅኩ አትመልስም እርግጥ ነው፣ ግን አንቺ ብትሆኚ ታደርጊያለሽ? እስቲ
ቢያንስ ትንሽም ቢሆን ፖዚቲቭ ለመሆን ሞከሪና ማለት ነው እቺን ጥያቄ መለሽ። አንቺ ብትሆኚ አንድ ያለሽን ልጅ በልጅነት የወለድሽውን ልጅ ለዛው ከተፋታሽው ቤተሰብ ወይም ደግሞ የባል ቤተሰብ ጋር እዛ ጋር ይሁን ቢባል እሺ ትያለሽ? ማይመስል ነገር መመጻደቅ እኮ ነው ይሄ። በጣም ግብዝነት ነው። እናንተ ብትሆኑ ማታረጉትን ነገር ሌላው እንዲያደርግ መጠበቅ በጣም ግብዝነት ነው። እንዲሁም ከዛም አልፎ ያን ሰው ጥፋተኛ ለማድረግ መሞከር እንዴ! እኔ ይሄ ምን እንደምል አላውቅም። በጣም ነው ቃል ያጠረኝ። በጣም ብዙ እየለፈለፍኩ እንደሆነ ይገባኛል። እኔ እንዲሁም አስቡ፣ እኔ እንደዚህ ከተናደድኩ ሩታ ምን ያክል ልትናደድ እንደምትችል መገመት አያቅታችሁም ቤተሰብ። ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? ስለዚህ ምን አይነት ስሜት ፈጣሪ ምን አለ ሩታ ልክ ነሽ እኮ ሀሳቡ በእርግጥ በጣም ግራ ያጋባል። ሀሳቡም ደግሞ ይከብዳል። ይህንንም ስናወራሽ ለእኛም ከብዶን ነው ይህንን የምናወራሽ። ተረዳሽ? አይመስለኝም ዴቭ፣ እውነት የከበዳችሁ አይመስለኝም። አመጣጣችሁ ይህን ነገር ለማድረግ ቆርጣችሁ የተነሳችሁ ነው ይመስለው። አልከበዳችሁም። አንድ ጊዜ ራሱ ደግማችሁ ያሰባችሁ አይመስለኝም። እንዴ የምሬን። ኧረ ቢያንስ ሰው ምን ይለናል በሉ እንዴ። ሰው በቃ ይሰድበናል፣ በሰው አፍ እንገባለን ምናምን ነገር። ቢያንስ ሌላውን ነገር ሩታን ባትፈሩ የሰውን አፍሩ እንጂ እንዴ። እኔ እነግራችኋለሁ አይደለም ሩታን፣ የምሬን ነው። እኔ ራሱ ከብዶኛል ይሄ ጥያቄያችሁ። አይደለም ሩታን፣ እኔን ከብዶኛል። ለዚህ ከውጭ እያተመለከትኩ ምንም ስለማያገባኝ ነገር እኔ ራሱ ጥያቄያችሁ ከብዶኛል። እንዴት ብትደፍሩ፣ እንዴት ብታስቡ እንደዚህ እንዳደረጋችሁ እና ይሄ የሚከብድ ነገር መሆኑን የተረዳችሁ አይመስለኝም። እኔ እሺ ዴቭ ትንሽም ቢሆን ግን ወላጅ ነው ስቲል፣ እሱም ግን ትንሽም ቢሆን ወንድ ስለሆነ እንዲሁም እንደ እናት ላይረዳ ይችላል ብዬ አስባለሁ። ግን አሁን ያ እንትን ይሄ ማስተባበያው ሆኖ አይቀርም ስቲል፣ እሱም ወልዷል ምናምን ነገር እና በዛ ሊረዳ ይችላል። ግን የገረመኝ የቡዜ ነገር ነው። ሴት ሆና እናት ሆና ምናምን ነገር ይህን ነገር ከአንዳንድ በቃ ወሰና ስትመጣ አፍ የሚያሲዝ ነው እውነት። አሁን ሩታ አፏን እንድች ያዘች፣ እኔም ይዛለሁ። የምሬን ነው። አፍ የሚያሲዝ ነገር ነው፣ የሚያስደነግጥ ነገር ነው ያደረጋችሁት። እኛ ልንወስድብሽ እኮ አይደለም ሩቲ፣ እኛ ልንወስድብሽ አይደለም። የፈለገ ነገር ሊሆን ይችላል። የፈለገ ነገር መቅረፍ ያለብኝን ማድረግ ያለብኝን በሙሉ ለልጄ መስዋዕትነት ለመክፈል እኔ አላነስኩም። አይደለም እሱን ለማሳደግ ቀርቶ ሌላም 2ም 3ም ልጅ ቢመጣ እኔ ማሳደግ አቅሟለኝ። አልቻልሽም ሩታ፣ ለልጁ መጋፈጥ አልቻልሽም። ሲጀመር እሺ አልቻለችምም፣ እንዲሁም ይሁንላችሁ እንበል ችግር የለውም ማለት ጥፋት ስለምታጠፋ ሩታን እኔ አሁን ሀቅ አቋን ስለምናገር ቤተሰብ እንትን መወላወል እንዳይመስላችሁ፣ ሀቅ አቋን ነው የምናገረው። እንትን ልበል ወደ ቁም ነገር ልመለስ። ይሄ የልጁ መጎዳት በሩታ ብቻ የመጣ ነገር እኮ አይደለም እንዴ። ቆም ብላችሁ አስባችኋል? ግን ማለት የልጁ የልዑል ወላጅ እናቱ ማለት ወላጁ ሩታ ብቻ ናት። አብረሽ ወላጁ አይደለም። ጥፋቱ ለምን የእሷ ብቻ ምናምን ነገር እንዲሆን ተፈለገ? እና የልጁን መጎዳት የልጁን ጉዳይ ልጁ እንዴት ያድጋል የሚለውን ነገር ካነሳችሁ አባቱም ወላጁ ነው። በነገራችን ላይ ይሄ የረሳችሁት ወንድማችሁ የልዑል ወላጅ አባቱ ነው። እሺ እንዲሁም ብዙ ነገር ይሄ ልጅ ሊማር የሚችለውና የሚገባው ከአባቱ እኮ ነው። ከአባቱ ምን ይማራል ብላችሁ ነው አሁን እሺ አሁን እኔ የሚያስቅ ነገር እሺ የምሬን ነው። ከአብርሽ ምን ይማራል ይሄ ልጅ? ማለት እሷን ብቻ ጥፋተኛ ስታደርጉ የአብርሽን ጥፋት እየረሳቸው ነው። የእሱን ይሄ አልባሌ አይነት ሊያሳድግ የሚችልበትን መንገድ እየረሳቸው ነው። እስቲ አስቡ፣ ሳሉት እንግዲህ አብርሽ እጅ ላይ ምናምን ነገር ቢሆንና እንትን ቢባል ማለት ስቲል እኮ አሁን በተወሰነ ጊዜ ቢገናኙ ስቲል አባቱን እያየ ነው የሚያድገው። በህይወት እስካለ እስከተገናኘ ድረስ ልጁ አባቱን እያየ ነው የሚያድገው እና ሩታ ብቻ ጥፋተኛ ስትደረግ ግርም ነው የሚለኝ፣ ያናደኛል። እነዚህ ሰዎች በጣም የሚያናዱኝ ነገር በቃ አሁን እቺ ኬዝ ብቻ ሳትሆን ሌላ ኬዝም ሲሆን በቃ አንድ ሰው ጥፋተኛ አንድ ሰው ከያዙ አንድ ሰው ያዙ ነው ጠመዱ ነው እንጂ ሌላ ማን ነው ሌላ ጥፋተኛ ብሎ እኩል ፌር የሆነ ነገር ሲያደርጉ አይቻላቅም። በበኩል አንድ ቀን እንደዚህ ሲደረግ አይቻላቅም። እኩል በቃ ለሚዛናዊ በሆነ ነገር ፍትሃዊ የሆነ ፍርድ ልበላችሁ ብቻ የሆነ ነገር ሲያደርጉ አይቻላቅም። እና ሩታን ብቻ ጥፋተኛ አታርጉ ለማለት ነው። ይሄ ልጅ አባቱን እያየ ራሱ ቢያድግ እንዲሁም አባቱ ቤተሰብ ጋ ነው አይደል እንወሰድ ያላችሁት። እንዲሁም እዛ እንትን ቢሄድና አባቱን እያየ ቢያድግ ምናልባት አያርገውና እንደ አባቱ እንትን ነው የሚሆነው። ይሄ በቃ እዛም እዚህም ሴት ምናምን ነገር እንትን የሚል ሰው ነው የሚሆነው። አሁን ራሱ አይቀርለትም እውነት ለመናገር አብርሽን እያየ አብርሽ ከዚህ ተግባሩ ተቆጥቦ ታሪኩ ምናምን ነገር ካላጸዳ
እንጃ ቪዲዮ እኮ በጣም በቂ ነገር እኮ ነው። ልጁ የአባቴ ቪዲዮ ብሎ ያያል አይደል እንዴ? እና ብዙ ነገር አታስለፍልፉኝ። እና አብርሽም ጥፋት አለበት። አብርሽንም ካየ የአብርሽም ቤተሰብ ጋር ከሆነ ቤተሰቡን ለመናገር አይደለም ግን ስቲል አብርሽን ማየቱ ስለማይቀር ልጁ መበላሸቱ አይቀርም። በዛም በዚህ ያለው መፍትሄ ይህ አይደለም። እናንተ መፍትሄ ብላችሁ ያመጣችሁት ነገር መፍትሄነቱ አልታየኝም። ደግሞ እኮ ያላችሁት ነገር ኑሮ ነው እንጂ የተወሰነች ጊዜ ቆይታ ምናምን ነገር አይደለም። በጣም የድፍረታችሁ ጥግ ማለት ነው። የጠየቃችሁት እንዲኖር ነው ከልጅነት እስከ እውቀት እንዲኖር አያቶቹ ጋር ምናምን ነገር እንዲኖር ነው እና ትንሽ እኔ ሰቅጥጦኛል። የምሬን ነው ቤተሰብ፣ እኔ ሰቅጥጦኛል። ለተወሰነ ጊዜ ቢሆን እሺ፣ ይሄ ትንሽ ነገር ስቴብል እስኪሆን ምናምን ነገር ቢባል ችግር የለውም። ለኑሮ እንዴት ይጠየቃል? እኔ ይኸውና በጣም ብዙ ነገር ልደግፋችሁ፣ ዴቭንም ቡዜንም ቢሆን በጣም ብዙ ነገር ልደግፋችሁ፣ ልስማማ ምናምን ነገር እችላለሁ። በዚህ ጉዳይ ግን አልስማማ። አንድ የኔን ቁርጠኛ አቋሚ ልንገራችሁ፣ በዚህ ነገር አልስማማም፣ አልደግፋችሁም በዚህ ነገር። ቆይ ለምን ሩታኔ ለአንቺ ልጠይቅሽ? እሺ ለአንቺ ልጠይቅሽ፣ ችግር የለውም። ጥያቄ ቃል በቃል መልሽልኝ። ጭካኔ ግን ከየት ነው ያመጣችሁት? ጭካኔ አይደለም፣ አልገባሽም። ጭካኔ አይደለም፣ እየተረዳሽን አይደለም ቡዜ። እኔ ለአንቺ ለራስሽ ሩታ አንድ ጥያቄ ልጠይቅሽ። ልጅ ማሳደግ ማለት ልብስ ማልበስ፣ ምግብ ማብላት እኮ አይደለም። ተረዳሽኝ አይደለም? ልጅን የምታሳድግ እኔ ግን አሁን ክሊር ማድረግ ያለብኝ ነገር ብዬ ማሰበው ይህን ነገር ያልተረዳችሁ ሰዎች የላችሁ ማለት የነ ዴቭን ሀሳብ ምናምን ነገር ያልተረዳችሁ ሰዎች ትኖራላችሁ ብዬ አላስብም። ይገባኛል እነሱ የሚሉት ነገር፣ ግን መፍትሄው ይሄ አይደለም። አሁን መፍትሄው ልጅን ከእናት መነጠል ነው መፍትሄው። ሩታ አትስተካከልም፣ ድንጋይ ናት። ይቅርና አብርሽ ራሱ ይስተካከላል ብላችሁ ታምኑ የለ? ይቅርና ሩታም ማለት ነው። አብርሽ እንኳን ይስተካከላል ብለሽ ቡዜ ዛሬ እኮ ለምነሸለታል ለአብርሽ ሄርሜላን ማለት ነው። እና እንዴት ነው የሩታን መስተካከል የተጠራጠርሽው? እንዴት ነው ሩታን ሙሉ በሙሉ በቃ ተስፋ የቆረጥሽባት? እኔ ተስፋ ቆርጠሽባትም አይደለም፣ ይሄ አድሎ ነው። ቅድምም ብያለሁ፣ ትልቅ የሆነ አድሎ ነው። እና በዚህ መንገድ ከሆነ ይሄ ምንም መፍትሄ የሚሆን ነገር አይደለም። በቃ ሊሆን አይችልም። እንደዚህ አይነት ነገር መፍትሄ ሊሆን አይችልም። የሚቀለው ቆየቱ ነው የሚቀለው። ልጅን ከእናት መነጠል ነው የሚቀለው ወይስ እናትን እንደምንም ብሎ ማስተካከል ነው የሚቀለው? እቺን ነገር ልጠይቃችሁ እንግዲህ፣ የትኛው ነው የሚቀለው? ያኛው ለኑሮ ነው እንግዲህ። የእሷ መበላሸት ግን ለተወሰነ ጊዜ ሊሆን ይችላል። የሆነ ሰዓት ላይ ፈጣሪ ልቧን ሊቀይር ይችላል። አታውቁም። በሰው ተስፋ ሊቆረጥ ይችላል፣ ግን በእግዚአብሔር ተስፋ አይቆረጥም። እንግዲህ ሁላችንም በእግዚአብሔር እጅ አይደል ያለ ነው እና ቢያንስ ይሆናላ እንትን ሩታ ላይ ተስፋ ብትቆርጪ ፈጣሪ ላይ ተስፋ ትቁረጪ። በሱ እጅ ነው ያለችው። ልትስተካከል ትችላለች። ጥሩ እናት ሊወጣላት ይችላል። በቃ ያሸነፈ ደስታ ላይ ናችሁ ገና ማለት ነው። ስለዚህ ለምንድነው ልጁ እንደዚህ እንዲሆን የምትፈቅጂው? ለምንድነው እንደዚህ እንዲያድግ የምትፈልጊው? ቡዜ የፈለግሽው ነገር ልታወሪች ያለሽ፣ ግን ደግሞ በልጄ ጉዳይ ላይ ማናችሁ ምንም በንጹህ ማንነት ሊደግ ሀያቱ ጋር እሺ አሁን ለምሳሌ የእናንተ ትልቁ ይሄ በቃ የጓጓችሁለት ጉዳይ የልዑል አያቱ ጋር ማደግ ከሆነ ቀደምም ጠየቄ ነበር ይሄን ነገር። እስቲ የሩታ ቤተሰብ ጋር ይደጋ። ለምን ታዲያ አብርሽ ቤተሰብ ተመረጠ? የሩታ ቤተሰብ ጋር ይደግ። እነሱ አያቶቹ ምናምን ነገር አይደሉ? ይሄን ነገር እርግጠኛ ነኝ አታረጉትም። በተአምር እሺ አትሉም። አሁን የሩታ አያት ጋር ምናምን ነገር ይሄድ ቢባል ደስተኛ አትሆኑ። በቃ አይደል ማለት ግልጽ የሆነ ነገር ነው። ቀድማችሁ ምናምን ነገር መታችሁ እንደ ሀሳብ እንደ ኦፕሽን ራሱ አላስቀመጣችሁ። እስቲ ወይም አንቺ ቤተሰብ ጋር ወይ እኛ ቤተሰብ ጋር ይቀመጥ አላላችሁ። አንድና አንድ ዓላማችሁ ከሩታ መነጠል ስለሆነ ማለት ከዛ በኋላ ለአብርሽ ማመቻቸት። ምናልባት እንደዛ ከሆነ የውስጥ ሀሳባችሁን አላውቅም፣ ፈጣሪ ነው የሚያውቀው። ግን እኔ ሳስበው እንደዛ ነው እና ስለሆነ የሩታን ቤተሰብ ኮንሲደር አላደረጋችሁም። በቃ ይሄ ከግምት አላስገባችሁም። የሩታን እናትና አባት አሉ አይደል? በህይወት እኮ አሉ። እኔ የሌሉ እኮ ምናምን ነገር ቢሆን እሺ ስለሌሉ ነው ይባላል። ለምን እንደ ኦፕሽን አላስቀመጣችሁም ታዲያ? ከዚህ በላይ ቤተሰብ ራስ ወዳድነት አለ? ከዚህ በላይ ራስ ወዳድነት፣ ወገንተኝነት ከዚህ በላይ አለ እንዴ? ቢያንስ እኮ ማለት ነው እኔ እንደ ኦፕሽን ቀርቦ ቢሆን ይሄን ሁሉ ነገር አልላችሁ። ይሄን ሁሉ ነገር የተናገርኩትን ቪዲዮ ከጀመረ እስካሁን የተናገርኩትን ነገር አልናገራችሁ። ያሰባችሁት እነተጋ እንዲሆን እንጂ የልጁ ጉዳይ ምናምን ነገር አይደለም። በቃ እኮ የራስሽን ኑሮ ነው። በጣም በልጅ ላይ ግፍ መስራት ይህን ክርክር ስሙኝ። አያቸው አይደል? ይሄ ክርክራቸው ማለት ነው ነገሩ ፐርሰናል የግል ጉዳይ እንደሆነ አያስታውቅም።
አሁን የልጁ ጉዳይ እንዳይደለ አያስታውቅም? የቡዜ ክርክርና ይሄ ወደ ብሽሽቅ መግባታቸው ነገርየው በቃ አለ እኔ ነኝ ማሳደግ የምችለው አንቺ ማሳደግ አትችይም አይነት ይሄ የህፃን ክርክር ማለት ነው። እና ይሄ ነገሩ የሆነ ግልጽ የሆነ ነገር ነው ቡዜ እያደረገች ያለችው ፐርሰናል የሆነ የግል ኬዝ ስላለባት ነው ከሩታ ጋር እንጂ እሱንም ያው ባለፈው እንግዲህ አስታርቃ ሄርሜላን ምክንያቱ ይገባቸዋል ከሄርሜላ ጋር አስታርቃ ሄርሜላ ላይ ተንኮል ስለሰራችባት ሩታ ማለት ነው። እና አሁን የዛ መበቀያም መሆኑ ነው እንግዲህ አሁን ይሄ በቡዜ ቤት ማለት ነው እንጂ እስከዛሬ ድረስ አላሰቡትም ነበር። ግን ሩታ ባለፈው ያደረገችውን ተግባር ስላደረገች ይሄ መበቀያው ሆነ። ይሄ ደግሞ እና ክርክራቸው ራሱ ያስታውቃል። በቃ ነገርየው የግል ኬዝ ይዛ እንደመጣች ቡዜ የግል አመለካከቷን የግል ጥላቻዋን ይዛ እንደመጣች ያስታውቃል። ክርክራቸው እኮ ማለት ነው ልጆችን ታውቂያለሽ እንዲህ መመጻደቅ እኮ አያስፈልግም። በቃ ፈጣሪ ነው ያሳደገልሽ። ያንቺንም ልጆች ቢሆን ፈጣሪ ነው ያሳደገልሽ። አንቺ የምትመጻደቂበት ምንም አይነት ነገር የለም። የፈለገ ይሄ መጽሐፍ ቅዱስ ላይ የሆነ ቃል አለ እንዴት ነው ብቻ ቃል በቃል ነገር እንትን ባልልም ጠባቂ በትክክል ካልጠበቀ ምናምን ይሆናላ እግዚአብሔር ነው የሚጠብቀው። ፖይንቱ እንደዛ ነው። በጣም እየቀላቀልኩ እንደሆነ ይገባኛል። ግን ብቻ ወላጅም ቢሆን በሱ ጥረት ምናምን ነገር አይደለም። እግዚአብሔር ያሳድገው ነው። ማናችንም ያደግነው በነገራችን ላይ እግዚአብሔር ያሳድገው እንጂ ወላጆቻችን ጥሩ ስለሆኑ ስለለፉብን ምናምን እሱ ብቻ አይደለም። አሁን ለምሳሌ አለ የእነሱ ተጽዕኖ ምናምን ነገር ቢኖርም እግዚአብሔር ካልመራ ደግሞ ማናችንም ጥሩ ደረጃ ላይ ልንደርስ አንችልም። እና እዚህ ቦታ ላይ በጣም ነው ያናደደኝ የቡዜ መመጻደቅ ምናምን በጣም ነው ያናደደኝ። እና ሩታን አትችይም ልጅ ማሳደግ ማለቷ እኔ በሩታ ቦታ በሆን ብዬ ሳስብ በጣም ሊያስነቅለኝና በቃላ ለዛውን ቤቴ ድረስ ተመቶ እንደዚህ መሰደብ በጣም ክብር መንሳት ነው ይሄ። እና ፐርሰናል ጉዳያችሁን ሌላ ጊዜ በሌላ ነገር ተከራከሩ። ቡዜ ይሄ ላንቺ ፐርሰናል ያንቺን ጥላቻ ያንቺን ክርክር ሌላ ጊዜ ሌላ ቦታ አውጪ። በቃ ከሩታ ጋር ያለሽን ነገር በልጅ ግን አትምጪ። ምክንያቱም አንቺም እናት ስለሆንሽ ማለት ነው። ገባሽ? አይገባሽም። እኔ ልጅሽ ከአንቺ ይነጣል እንደዚህ አይደለም። በስነ ስርዓት አሳድጊ። የማይሆን ውጥንቅጥ ውስጥ ውጪ ከቻልሽ እናት ከሆንሽ አንቺ ትክክለኛ። ግን አንቺ እናት ይሄንን አያደርግም። ለልጁ ዋጋ ከከፈለ በቃ ይሄ ወንድ አልሆነኝም ይቅርብኝ ማለት ትችይ ነበር። አላደረግሽም። ግን አንቺ እሱ ማሳደግ ቡዜ የተናገረችውን ነገር ሰምታችኋል አይደል? ይሄ ወንድ አይሆነኝም ይቅርብኝ ትይ ነበር። አያችሁ ቡዜ ጠንቅቃ ታውቃለች አብርሽ የሚሆን አይነት ሰው እንዳይደለ የሚሆን አይነት ባል እንዳይደለ። ቆይ እኔ ቡዜ ልጠይቅሽ፣ አንቺ ሩታ አይሆነኝም ብላ እንድትተወው የምትፈልገውን ባል ለምን ለሄርሜላ ለመንሽ? ለምን ሄርሜላ ለመንሽ? ለምን ከሄርሜላ ጋር አንድ ላይ እንዲሆን ፈለግሽ? እንደ የአብርሽን ልክ አለመሆን እኮ ታውቂያለሽ። ለምንድን ነው በዚህ ልክ ለአብርሽ እንትን ማለት እንዴ? አብርሽ እንደማይሆን ለሩታ ሲሆን ትረጃለሽ፣ ለሄርሜላ ሲሆን ግን ትለምኛታለሽ አንድ ላይ እንዲሆኑ ምናምን ነገር እንዴ። እኔ ቡዜ በጣም ተቆጥታ ስላወራች ልክ የሆነች ይመስላታል። ጮሃ ምናምን ነገር በጩኸት ይሄ በጭቅጭቅ ስላወራች ልክ የሆነች ይመስላታል። ግን ውስጧ ላይ ያለውን የተደበቀ አስተሳሰቧን እያወጣች ነው። በቃ አብርሽ እንደማይሆን ይሄውን ከዚህ በፊትም ደግሞ ተናግራለች እኮ። እኔ የሚገርመኝ ነገር ከዚህ በፊትም ተናግራለች ለማናቸውም እንደማይሆን። ግን ዛሬ ምንድን ነው ያደረገችው? ለሄርሜላ ምናምን ነገር ለማመቻቸት ሞከረች አብርሽ። ከዛን እየለመነችለት ምናምን ነገር ማለት ነው። እና እንግዲህ ወደ እነሱ ርዕስ ጉዳይ እንዲሁም ከገባው አይቀር ማለት ነው ያው እችን የመጨረሻ ነገር ተናግሬ ምናምን ነገር እወጣለሁ። እና ዛሬ የተፈጠረው ነገር አይታችኋል ብዬ አስባለሁ ቤተሰብ። እኔ ምን ብዬ ነበር? ትላንት ወዲያ ምን ብዬ ነበር? እርግጠኛ ነኝ ያው አብርሽ ብቻውን ሄዶ ለምኖ እንዳልተሳካለት አይታችኋል ትላንትና። እና ዛሬ እንደዚህ ቡዜን ወይ ደግሞ ዴቭን አምጥቶ እንደሚያስለምን በጣም እርግጠኛ ሆኜ ተናግሬ ነበር። መለስ ብላችሁ የኔን ቪዲዮ ካያችሁ ማለት ነው። እና አልቀረም እንግዲህ ዛሬ ሄርሜላን በቡዜ አስለመነ። እንግዲህ ግን እኔ እውነት ለመናገር ማለት ነው ቤተሰብ የሄርሜላን ሁኔታ አይቼ ፈርቻለሁ። ሄርሜላ አካሂዷ ምናምን ነገር ቪዲዮን እንግዲህ መስራት አልፈለግኩም፣ ማብዛት ይሆንብኛል ብዬ ስላሰብኩ ማለት ነው። እናንተም እንዳልሳለቻችሁ ማለት ነው። እና ሄርሜላም ሁኔታ አስፈርቶኛል። የሆነ አላ አስቤበት ምናምን ነገር አይነት ነው። በቃ መጨረሻ ላይ የተለያዩት በዛ ነው። ምንድን ነው የምታስብበት? ምን አብርሽ እንደገና ይሆነኛል አይሆነኝም የሚለውን ነው የምታስብበት? አማራጭ የሌለው ነገር እኮ አይሆነኝም በቃ አለቀ አይሆናትም የሚለውን ነገር ማሰብ መቻል አለባት። እና በዛ ፈረቻለሁ። ትላንት ምን ብያችሁ ነበር? አታለው ይመልሷታል ምናምን ነገር ብዬም አልነበር?
ቃል በቃል የተናገርኩት ነገር እየሆነ ነው። ትዝ የሚላችሁ ከሆነ ደግሞ ማለት ነው ቡዜ የሆነ ሰዓት ላይ ምን ብላ ነበር? አብርሽ የሆነ ሰዓት ላይ ሲቀልድባት አልነበር? ፍቅርን ካመጣ ወዲህ ምናምን ነገር ላስተዋውቅ እያለ ምናምን ነገር በጣም ሲያሾፍ ሲቀልድ፣ እሱን ቪዲዮ ያያችሁ ሰዎች እንግዲህ አይታችኋል። እና የዛን ሰዓት ምን ብላ ነበር? አብርሽ ሲፈልገኝ ሲቸግረው ምናምን ነገር እኔ ጋ ይመጣል ብላ ነበር። ይኸው መጣ። ዛሬ ሄርሜላን ለምኝልኝ ምናምን ነገር እያለ መጣ። አብርሽ ግን ማለት ነው በጣም እድለኛ ነህ። በቃ አለ ሁል ጊዜ በወደክ ቁጥር ሮጦ የሚደርሱ እህትና ወንድም ምናምን ነገር ስላሉ በጣም እድለኛ ነህ። ግን ይሄ እድለኛነት በቃ የሚያናደው ነገር ለመጥፎ ነው። ይሄ እድለኛነት ገደል የሚያስገባክ ነገር ነው እንጂ የሚጠቅምህ ነገር አይደለም። እኔ ምን ማለት እንዳለብኝ ራሱ አላውቅም። ግን በቃ አብርሽን መታው አለባቸው እነዚህ ሰዎች። የፈለገ አይነት መውደቅ ይውደቅ አብርሽ ግን በራሱ መነሳት እስከሚችል ድረስ በራሱ ይሄ በቃላ ለምንድነው የወደኩት ብሎ ለምንድነው የተጎዳሁት ለምንድነው ይሄ በቃላ ላይፌ የተበላሸው የሚለውን ነገር በራሱ አንደርስታንድ አድርጎ በራሱ መነሳት እስከሚችል ድረስ ቢተውት ባይ ነኝ። የምሬ ነው። በወደቀ ቁጥር የሆነ ስህተት በተሳሳተ ቁጥር እንደዛ እንዳላላገጠ ሮጦ ይመጡለታል፣ ሮጦ ይለምኑለታል፣ ሮጦ በቃላ የእሱን ጥፋት ለመሸፋፈን ሁሌ የሚደረግ ነገር ነው። ይሄ ይመጡለታል እና ይሄ ምንም ገደል ቢከተው ነው አብርሽን እንጂ የሚጠቅመው ነገር አይደለም። እናንተ የሌላችሁ ሰዓት እስኮይ እናንተ ማትኖሩ ድንገት አይበለውና ከሱ ጋር በቃ ብትለያዩስ በሆነ ምክንያት ከሀገርም ውጭ ሆኑ ወይም ደግሞ በቃ አለ አያርገውና በህይወት ራሱ ባትኖሩ ምናምን ነገር ማነው ሮጦ ለአብርሽ የሚደርስለት? በነገራችን ላይ እኔ አላውቅም። ሙሉ ያሳዝናሉ። ይሄ በቃ አለ ሙሉ አብዛኛው እንደዚህ የምታዩት ነገር የሚያሳዝን ነገር ነው። ምክንያቱም አንድ በራሱ መቆም የሚችል ሰው አለመኖሩን ስታዩ በቃ አለ በጣም ያሳዝናቸዋል። ሌላ ከመናደድ አልፎ ለማዘን ትደርሳላችሁ። እና ይሄን ነገር ነው ማለት የምፈልገው። ብዙ አስተያየት ማብዛት አልፈልግም። ሄርሜላና በነ ሄርሜላ ዙሪያ ነገር ለተፈጠረው ነገር ያልኩት ነገር ስለሆነ ትላንትም ያልኩት ነገር ስለነበር መደጋገም ይሆንብኛል። ለማንኛውም ግን እስቲ የዛሬው ቪዲዮ አጠቃላይ ይሄን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። አደራ የእናንተን አስተያየት እንድታስቀምጡ በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።